ሰላም ቤተሰቦቼ እንዴት ናችሁ? በየቀኑ ለራሳችን መንገር ያለብን ነገር ነው ዛሬ የምንነጋገረው። ሁልጊዜ እኔ ምርጥ ነኝ በል። ሰዎች ምንም ሊሉ ይችላሉ፣ ምርጥ አይደለህም፣ አትረባም፣ የትም አትደርስም ሊሉ ይችላሉ። አንተ ግን ለራስህ እኔ ምርጥ ነኝ ብለህ ንገረው። ማንኛውም ነገር ማድረግ እችላለሁ ብለህ ለራስህ ንገረው። የወደፊት ህይወቴ ብሩህ ነው ብለህ ለራስህ ንገረው። በየቀኑ እየተሻሻልኩ ነው ብለህ ለራስህ ነገር። ሰዎችን ተስፋ የሚያስቆርጣቸው ህይወታቸውን እንዲያጡ የሚያደርጋቸው በነገራችን ላይ ተስፋ ለራሳቸው ከሚነግሩት እኔ አልችልም፣ እኔ አይሳካልኝም፣ እኔ እንደዚህ ነኝ ብሎ የሚሉት ንግግር ነው። እሱን ደግሞ ከየት መሰላችሁ የሚያመጡት? ከሌሎች ሰዎች ናቸው። አንተ አትረባም፣ አንተ አትችልም፣ አንተ እንደዚህ አትልም የሚለውን ነገር ውስጣቸው ይገባና ውስጣቸው ደግሞ ለራሳቸው ይነግራቸዋል። ከዛ ካረባው ካልጠቀምኩ ምንም የተሻልኩ መሆን ካልቻልኩ ብለው ራሳቸው ላይ መጥፎ እርምጃ ይወስዳሉ ማለት ነው። ስለዚህ ለራስህ እነዚህ ነገሮች ትክክለኛ ነኝ የሚለውን ንግግሮች መናገር መቻል አለብን። ጠንክሬ እሰራለሁ፣ ምንም ሰበብ የለኝም፣ የተወለድኩበት ታላላቅ ነገርን ለመስራት ነው ለራሳችሁ የምትነግሩ። የሰዎችን አስተያየት እኔን አይለውጥም፣ እኔ ትክክል ከሆንኩ እኔ ትክክል ነኝ፣ ህይወቴ ውድ ናት። እነዚህ ነገሮች ለራሳችን ልንነግረው ይገባል። ዘውትር በተለይ ልጆች ያላችሁ ሰዎች እነዚህ ነገሮች ደጋግማችሁ ንገሯቸው። እኔ ብዙ ምስክርነት አይቻለሁ። ባለፈው አንዲት ሴት ስትመሰክር ምን አለች መሰላችሁ? በጣም ሰነፍ ነኝ አለች። በጣም ሰነፍ ነኝ፣ 3-2 ምናምን ነው የማመጣው አለች። 3-2ን እያየ አባቴ ግን አንቺ ትችያለሽ፣ አንቺ ጎበዝ ነሽ ይለኝ ነበረ። የሱ ንግግር ይሄ ሰብኮንሺየስ ማይንድ ውስጥ ተቀምጦ ልክ 9ኛ ክፍል ስደርስ ታሪክ የተቀየራለች። በጣም ጎበዝ ሆንኩ አለች። አያችሁ፣ መጽሐፍ ቅዱስም እኮ ምን ይላል መሰላችሁ? ደካማ ብርቱ ነኝ ይበል ይላል። ደካማ ብርቱ ነኝ ይበል ያለው እያሾፈ እኮ አይደለም። ደካማው ብርቱ ነኝ ሲል ብርቱ ይሆናል ነው። የሚሰማ አካል አለ። ሴሎቻችን ይሰማሉ። ብርቱ ናችሁ ሲባል ይበረታሉ፣ ደካማ ናችሁ ሲባል ደግሞ ይበሳጫሉ። በሀገራችንም ባህል ምን ይባላል? ቅን ተመኝ ቅን ታገኛለህ እኮ ይላል አይደለ? ታሪኩ ተረት እሱ አይደለም የሚለው? ቅን ተመኝ ቅን ታገኛለህ። ስለዚህ ሁልጊዜ መልካም ነገር በመመኘት በላያችሁ ላይ መልካም ነገር ማለት በላያችሁ ላይ መልካም ነገር መመስከር ለምን ይጠቅማል መሰላችሁ? መልካምን ነገር እንድታገኙ ያደርጋል ማለት ነው። እኔ አሁን ለምሳሌ አይሆንም ከውስጤ አይወጣም። የማይሆን ነገር እንኳን ቢሆን እናሳካዋለን ነው የምላቸው ቢሮ ውስጥ ማለት ነው። አይ ራይል ይላል። ለምን? ደካማ ብርቱ ነኝ ይበል ብሎ የቀየረ አምላክ አብሮናል። እኛ ጋር የሚያስፈልግ የጠነከረ ማንነት፣ የጠነከረ ውስጣዊ ገጽታ ያስፈልጋል ማለት ነው። ቤተሰቦቼ ለዛሬ ያስኩት ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ተጋብዛችኋለሁ።